ህብረታችንን ስናስብ እነ ፓስተር ጻድቁ በዛን ዘመን ህብረቱን ለመመስረት አንዱ ላይክ ፑሽ የሚያደርጋቸው ፎርስ የውጭው ቻሌንጅ ይሄ ነው። ሰው ውስጣቸውን አጠንክረው ህብረታቸውን አጠንክረው ኢሴንሻል በሚባሉት ነገር ላይ አንድነታቸውን ማጠንከር ያለባቸው አንዱ ምክንያት ነው። ከውጭ ያለው ፕሬሸር ለብቻ የሚወጡት ነገር እንዳልሆነ አውቀዋል ማለት ነውና ግሩም ነው ፓስተር ኢየሱ ይህንን አውድ ነው እያነሳን ያለ ነውና ስለ ቄስ ቱምሳ አነሳልናል ፓስተር ጉዲና ቱምሳ ኋላ ላይ እንግዲህ በእርግጠኝነት እንዲህ ነው ማለት ባይቻልም እሳቸውን ደርግ እንደገደላቸው ነው የሚታሰበውና የከፈሉት አይታወቃል። እኔ ፐርሰናሊ ማውቃቸዋለሁ። ያው ልጅ በሆነም በዛ ጊዜ ባሌ እህቶች ነው ታስረው ሴቶቹን ለብቻ 06 የሚባል ቀበሌ አለ ወደ ጫካ ፖሊስ ወስደው የማይሆን ነገር ሊያደርጉ ሲሉ እኔ ነገርኳቸው። ዶክተር ተስፋ ወርቅነህ እዛ የመተባበር ጉባኤ የሚባል ይሰራ ነበር፣ አስተባባሪ ጸሐፊ ሆነው እስቲ አንድ ሁለት ገጽ ሳይበልጥ ጻፍልኝ አሉ። ጽፌ ሰጠኋቸው። ግድ የለም እስቲ እግዚአብሔር የሚሰራውን እናውቃለን አሉኝ እና ግን አንተ ክርር አትበላ ይዘው ምናምን። በኋላ ለካ ኮኔክሽን ነበራቸው በውጭ ሚዲያዎች አንድ የተሰራጨ እና ልጆቹ ቶሎ ብሎ ከዛ ጣቢያ ወደ መሀል ከተማ ወዳለው አመጧቸው። አሁን የልጅ ልጅ ያዩ እናቶች ናቸው እነዛ ሴቶች ያን ጊዜ ሊያስነውሯቸው የነበሩት እና ያንን ዜና ያሰራጨሁት እነሱ ያው እኔ ነኝ ጻድቁ ነው ሲአይኤ ብለናል ድሮ የሚሉት እኔ በምን አቅሜ ነው። ሰውየው በጣም ፋርሳይትድ ነበሩ። እንግዲህ አንደኛ የወንጌላውያን አቋቋሙና ሁለት ቀጥሎ የስላሴ አማኞች አንድ ይሆኑ ብለው ኦርቶዶክስ ካቶሊክ እና ኢቫንጀሊካልስ ደግሞ አንድ እንዲሆኑ ኦልሞስት እሱንም ሲያስተባብሩ ስለነበረ መንግስት ያንን አልወደደም እና ዳግማዊ ዶዝመንት ቱቱ ሊሆኑ ነው ወይ ኢትዮጵያዊ ዶዝመንት ቱቱ ሊሆኑ ነው ወይ ተባለ። እርግጥ ሌላም የሚባል ነገር አለ በዚህ ከብሔራቸው ጋር የተገናኘ ነገር ይባላል። እሱን እኔ ዲቴይሉን አላውቀውም፣ ግን እኔ እስከማውቀው ድረስ ለጌታም ይዘምሩን እንደውም በቃ እንደሚሞቱ እንደማይቆዩ ያውቁ ስለነበረ ዶክተር ተስፋ ወርቅነህን እንዳላስ በሂውስተን ቴክሳስ ብትጠይቀው ትችላለህ። ተስፋ ይሉታል። ምን ይላሉ? የትንሣኤ አምላክ የሆነው ክርስቶስ በሕይወት ካላቆየን በስተቀር የኔ ሕይወት አልቆ ጊዜ የለኝም እና በዛ ዘመን እኔ የማላውቀው አንድ ቃል ተጠቀሙ። ክርስቶስ የኔን ደም ከፈለገ ለቤተ ክርስቲያኑ ኢንቨስትመንት ካልሆነ በስተቀር ይላሉና ተርቱሊያንን ይጠቅሳሉ። የጻድቃን ደም፣ የሰማዕታት ደም የቤተ ክርስቲያን ዘር ነው የሚለውን። ስለዚህ እንደሚሞቱ ያውቁ ነበር። የታፈኑ ቀን ኡራኤል መካነ ኢየሱስ አገልግለው ምስጋና ለኢየሱስ ምስጋና የሚል መዝሙር አዘምረው ነው ሲወጡ የታፈኑት ማለት ነው። እና ሰውየው በጣም ያው ፋርሳይትድ ነበሩና በሁሉም መንገድ ነው ማለት እንደ ጴንጤ ሃይማኖቱን ብቻ ሳይሆን ፖለቲካውን የሚያውቁታል። ወዴት እንደሚኬድም አይ ቲንክ የሚያውቁ ነበረ መሰለኝ። እና ደግሞ ኮኔክሽናቸውም ሀይ ነበረ በዚህ በሉተራን ወርልድ ፌዴሬሽን በኩል በጣም እንትን በደብሊውሲሲ በኩልም የሚታወቁ ሰው ነበር። ዋው በጣም ስማቸው ከፍ ብሎ ሲነገር ነው የምሰማው በዲግኒቲ ባለው መንገድ እና ሌጋሲያቸውም እንደዛው። እና እንግዲህ ሰው ካለፈ በኋላ በዛም ጊዜ ደርግ የሚለው ነገር ነበረ ዲስክሬዲት ለማድረግ ቀላል አይደለም የሚሰሩት የፕሮፓጋንዳ ስራዎች። እና ግን እነዚህን ግርግሩን እንትን ብላ አልፈ ስታይ በእሳቸው ህይወት ውስጥ የሰራው ህይወታቸውን ለክርስቶስ መስጠታቸው በጣም ነው የሚያስደንቀው። እና እግዚአብሔር ይመስገን እንደነሱ አይነት ፋርሳይትድ የሆኑ ሰዎች ኖረው ይህንን አይነት ዘመን ተሻጋሪ ነገር ይዘውልን ስለቀሩ ተሰሚነታቸው በዛን ጊዜ ስታብሊሽድ የሆነ ከመንግስት ጋር ኮምፕሮማይዝ አድርገው ማስቀጠል ይችሉ ነበረ። ግን ከዛ ይልቅ ለወንጌል እና ለወንጌል አማኞች ያደረጉት ነገር በጣም ነው የሚያስደንቀኝ። እና
ህብረቱን መሰረታዊ እንትኑ ምንድን ነው ያስፈለገበት? ላይክ ዋት ዋዝ ዘ ኢንድ ጎል? ህብረቱ ሲመሰረት ወይ ደግሞ ኔጌቲቭ አድርገንም መጠየቅ እንችላለን። ባይመሰረት ኖሮ ሊታጣ የሚችለውስ ነገር ምንድን ነበር በዛን ሰዓት የታሰበው? እንግዲህ ህብረቱ በመኖሩ ምን ጉድ አለ? ባይኖር ኖሮ ምን ሊሆን ይችላል? አሁን የሚከሰቱ ብዙ ነገሮች እንደዚህ አይነት ህብረት ባይኖር ኖሮ እጅግ በከፋ መጠንና ሁኔታ ሊገለጡ ይችሉ ነበር። ያን ጊዜ እንደተፈራው ያው ደረሰ። ክርስቲያኖች ከአገር ዳር ዳር አንዱ ለሌላው ይጸልያል፣ ይጠያየቃሉ። ለምሳሌ እነ ተስፋዬ ጋቢሶ እና ፓስተር ተሾመ ወርቁ ያው ከነሱ ጋር የነበሩ 14 ወንድሞችና እህቶች 7 ዓመት በታሰሩበት ጊዜ ሁሉ ቤተክርስቲያን ነው አብሯቸው የታሰረ ማለት ይቻላል። የማይጸልይ የለም፣ የማይጠይቅ የለም ማለት የገሌ ከገሌ አይባልም። ባሌ ይሆን አርባ ምንጭ ቢሆን የትም ቦታ ስደት በሚሆንበት ጊዜ ሁሉም ሰው ነው። ቅድም እንዳልነው የአምልኮ ቦታ ለሌላው ሼር ከማድረግ ባለፈ የታሰሩትንም አብሮ በመጠየቅ ለእነሱም ድምፅ በመሆን የሚቻለው ሁሉ ይደረግ ነበርና ያ የሚያስገርም መጽናናትን የሚሰጥ ነው። እንግዲህ ለመከፋፈልም ተሞክሯል። በነገራችን ላይ ለምሳሌ አንዳንዱ ቤተክርስቲያን በሚበዛበት አካባቢ ወላይታ ለምሳሌ እኔ 1 ወር ታስሬ ነበረና እዛ ቃለ ሕይወት ይበዛል እና እዛ ልክ እነሱን የሚደግፉ አስመስለው እኛን ሙሉ ወንጌሎችን ደግሞ እንትን ያደርጋሉ እና ለመከፋፈልም ተሞክሯል። ግን ቀድመን ህብረት ስለፈጠር ከፋፍሎ እንትን ሊሉን አልቻሉም እና እንዳውም ስለ ህብረት ሲናገሩ ስለ 3 መልክ ስላላቸው በጎች ምሳሌ ሰጥተው የሰበኩ ሰው አስታውሳለሁ። እና ጂቡ ሊበላ ሲመጣ እኔ እኮ የመጣሁት ነጯ ከለር ታይቶኝ ነው ብሎ ሲባላ እያሉ የመጨረሻ የቀረችውንም በላ ብለዋል። እና እንደዚህ እንዳንሆን የሚል ምሳሌም ሰጥቶ ሲያስተምሩ ስለነበረ የውስጡን በውስጥ ይዘን ግን ህብረታችንን በአንድነት አጠንክረን ስንቆይ ነበረ ማለት ይቻላል። የስደቱ እንደየክፍለ ሀገሩ ይለያያል። እንደተሾሙት ሰዎች ሁኔታ ይለያያል። አንዳንድ ቦታ በጣም ሲሪየስ ነበር፣ አንዳንድ ቦታ ደግሞ ቀላል ነበር። ግን ያንን የመከራ ዘመንም አብሮ እንደዚህ ሆኖ ተሸጋግሮ መጥቶ አሁን ያ ጊዜ አልፎ ደግሞ የሽግግር ቻርተር የሚባል መጥቶ ህገ መንግስት ሲመጣ ስቲል ይሄ ህብረት አሁንም አስፈላጊ ነው ተብሎ እንዳውም ከናካቴው እንግዲህ ያን ጊዜ እንደ ህገወጥ ነው። በነገራችን ላይ ስውር ነው የተፈቀደ የተመዘገበ አይደለም። በኋላ የመንግስት ለውጥ ከሆነ በኋላ ኦፊሻሊ ህብረቱ ሊመዘገብ ሲሄድ አባላቱ ይመዝገቡ ተባለ። ቀድመን ስደት ላይ የነበርን ሰዎች እኛ አስቀድመን ተመዝግበን ስለነበር ሌሎቹም ቤተ እምነቶች ሄደው መንግስት ጋር ካወጡ በኋላ ህብረቱ ኦፊሻሊ እንደገና ሲቋቋም ደግሞ ቃለ ሕይወት ሄድኳርተር ነው ቢሮ የተሰጠው። የዶክተር ስምዖን አባት ጋሽ ሙላቱ ነበሩ አስተባባሪ ጸሐፊ። በኋላ ዶክተር አሳየኝ በሬ መጥቶ ከዛ ስዩም ከዛ እያለ እኔ ጋር ደረሰ። ስለዚህ አይ ቲንክ እግዚአብሔር ለዘመኑ ሁልጊዜ አገልጋዮችንም ራእይንም ሀሳብንም ሰጥቶን ያው እንግዲህ እስከዚህ ድረስ ተጉዞ መጥተዋል። በእነዚህ ሂደቶች ብዙ ቻሌንጆች በየአይነቱ መጥተዋል። ብዙ ቻሌንጅ አለ። አንዳንዴ ዝም ብሎ የህብረቱን ጠቀሜታ ንቀው ህብረቱ አላስፈላጊ ሆነው ብለውም ደግሞ አስበው ከህብረቱ ለመውጣት የሞከሩ አሉ። ቢወጡም ህብረቱ ቀጥሏል። ሌላ ደግሞ የሐሰት ትምህርት የሚያስተምሩ ሰዎች ለማጥላላት በጣም ጥረት አድርጎ አልሆነም። ሌላ ደግሞ እንደምታስታውሱት እዚህ ከካውንስሉ መቋቋም ጋር ተያይዞ የህብረቱን ህልውና አደጋ ላይ ለመጣል ተሞክሯል። እንዳውም በቃ እንዲፈርስ ሁሉ ተፈልጎ ማለት ግለሰቦች መንግስት ነው ፈልገው ማለት አልችልም፣ ግን እግዚአብሔር ስለሆነ ብዬ ተሳስበን አምነንበት የገባንበት ጉዳይ ስለሆነ የግለሰቦች መኖር አይደለም። የእግዚአብሔር ሀሳብ ተቋም ሆነዋል። አሁን ኢንስቲትዩት ሆነዋል። አይ ቲንክ ኢንስቲትዩት ስለሆነ ተቋም ስለሆነ
ለምሳሌ ሁለቱ ትልልቅ ቤተ እምነቶች ሲወጡ ይቆያል ብለው አልገመቱ። እኔ ያን ጊዜ ሙሉ ወንጌል መሪ ነበርኩ። እኔም ጋር መጥተው ያናገሩኝ ሰዎች ነው እኛ ይሄ ከእግዚአብሔር ዘንድ ነው ብለን አምነን እዚህ ደርሰናል። ወደፊትም አሁን ደግሞ ያው መልሶ እነሱንም እንደገና ብዙ ጊዜ ተመካክረናል፣ ተነጋግረናል፣ አይተውታል ውጤቱን። አይ ቲንክ አሁን እነሱም ተመልሰው ወደ ህብረቱ ጆይን የሚያደርጉ ነው የሚመስለኝ። እንግዲህ አንድ ነገር በሰዎች ፍላጎት ብቻ ቢሆን ኖሮ ይህን ያህል ዘመን አይዘልቅም። የእግዚአብሔርም ፈቃድ ነው የእኛ አንድነት፣ የወንድሞች ህብረት። ዳዊት እንደሚናገረው ወንድሞች በህብረት ቢቀመጡ መልካም ነው እንደሚለው የጌታን ስም የምንጠራ ሰዎች በህብረት መኖራችን አስፈላጊ ነው። ምሳሌነቱም ጥሩ ነው። ለመተናነጽ አንዱ ሌላው የሌለው ጸጋ ስለሚኖር ጸጋ ለመከፋፈልም የአንዱ ብርታት ለሌላው ዊክነስ ድጋፍ ሲሆን እንደዚህ ሚቻል ሬስፔክትም ኖሮን አብረን እንድናገለግል ይረዳል ብዬ ነው የማስበው። እግዚአብሔር ይመስገን ፓስተር። እንግዲህ ብዙ ጥያቄዎች ናቸው ያሉት። ውሃ መጠጣት አለብህ። አቤልም እንቅልፉ ሳይመጣ ጊታሩን ያው ይዘምርልን። እሱም አንተ ውሃ እንጠጣ ትንሽ እንትን በል ወገኖች። እንዳው በጣም በጣም የታደልን ነውን? እሺ አርጊ። እሺ በጣም የታደልንን በጣም የታደልንን ፓስተርዬን ጥያቄዎች በጣም ብዙ ጥያቄዎች ነው ያስኩት። ልታነሱ የምትችሏቸውን ጥያቄዎች በሙሉ ጥያቄዎች ውስጥ ስለሚኖሩ እንትንላለን። እዚህ ውስጥ ያላችሁ የወንጌል አማኞችም የሆናችሁ ያልሆናችሁም በሙሉ ሼር አድርጉ እስቲ። ይሄ በጣም ታሪካዊ የሆኑ መቼም ሲያልፉ የሚታሰቡ ፕሮግራሞች መካከል ነው። ኤብዬን አስገባዋለሁ። ወይ አስቼ